የመምሪያው ኃላፊ አቶ ጋዋ አባመጫ በመግለጫቸው የብልጽግና ፓርቲ ኢኒሺዬቲቭ ከሆኑት መካከል የበጋ ስንዴ ልማት አንዱ ሲሆን በዞን ደረጃ በ2014 ዓ.ም ሲጀመር 250 ሄክታር ላይ በማልማት መጀመሩን ገልጸዋል። እንግዲህ የበጋ መስኖ ስንዴ 2014 ላይ የጀመረ ነው። በ2014 250 ሄክታር በማልማት ወደ 8000 ኩንታል የሚሆን ምርት በማግኘት ባልተለመደ ሁኔታ የተጀመረ 2015 ላይ 1245 ሄክታር እንደዚሁም 2016 ላይ 1494 እያለ 1615 በ2017 አከናውነናል ማለት ነው። ከተቀረጹ ኢኒሺዬቲቮች ትልቁን ቦታ የያዘ ዓለም የተደመመበት አዝመራና ወይም አጀንዳ በመሆኑ በእኛ ዞን ደረጃ የሄክታር ማስፋቱን በመናይበት ጊዜ እያደገ ነው የመጣው። 2014 ላይ 250 ነው ቅድም በገለጽኩት ልክ 2015 ላይ 1245 ነው 2016 ላይ 1494 ደርሷል እያለ 2017 ላይ 1615 ላይ ደርሷል ማለት ነው። አፈጻጸማችን ምርታማነቱንም በምንመለከት ጊዜ በሄክታር ከ29 እስከ 31 ድረስ የሚጫወት ምርታማነት ማለት ነው። በሄክታር ከአንድ ሄክታር ምን ያህል ኩንታል ምርት ይገኛል የሚለውን በምናይበት ጊዜ ይሄ ዝም ብሎ በንግግር ደረጃ ሳይሆን የምርታማነት ትመናን መሰረት አድርጎ በትመናው መሰረት የተረጋገጠ ነው ማለት ነው። በዞኑ 7 ወረዳዎች የተገነቡ 32 የመስኖ መሰረተ ልማት ካናሎች ለዘርፉ ውጤታማነት አስተዋጽኦ እያበረከቱ ይገኛሉ ያሉት አቶ ጋዎ ባለፉት ዓመታት ምርታማነትን በማረጋገጥና የማሳ ሽፋንን በማሳደግ ከክልሉ አንደኛ ደረጃ መውጣት መቻሉን አስረድተዋል። ነባር የሆኑ 29 የዘመናዊ መስኖ መሰረተ ልማት ካናሎች አሉ። አዲስ የተጨመሩ በቅርብ 3 አሉ። ከነኚህ 32ቱ 22ቱ አሁን አገልግሎት ሊሰጡ የሚችሉ የመስኖ ካናሎች አሉ ማለት ነው። ስለዚህ በጋ ላይ ስንዴ አይሆንም የሚለው ውሃ የለኝም የሚል ቋንቋ ካልሆነ በስተቀር በጋ ላይ የማይሆንበት አንዳችን ምክንያት እንደሌለ የተረጋገጠበት ስለሆነ እነኚህን ካናሎች በደንብ በተገቢው ተጠቅመን ዘንድሮ በተቻለ መጠን ከ3000 እስከ 5000 ሄክታር ማልማት አለብን። አረጋግጠን በአርሶ አደር ደረጃ በወረዳ ደረጃ የተስማማነው እቅድ 2400 ቢሆንም ያለንን አቅም ስናይ ከ3000 እስከ 5000 ማልማት እንደሚችል የተረጋገጠበት ነው። አርሶ አደሩ የግብርና ባለሙያዎች፣ አመራሮችና የሚመለከታቸው አካላት የተለመደው ውጤት እንዲመዘገብ አበክረው ሊሰሩ እንደሚገባ አሳስበዋል። የለመድናቸውን ያገኘናቸውን እውቀቶችና ልምዶችን አጠናክረን በዚህ ዓመት የተሻለ ውጤት ማምጣት አለብን። ምክንያቱም ቅድም የጠቀስኳቸው 3 እድሎች ውሃ ከማቅረብ አንጻር በእጃችን ስላሉ እነኚህን እድሎች በደንብ ተጠቅመን በጋ መስኖ ስንዴ ላይ ውጤት ማምጣት አለብን ማለት ነው። በጋ ስንዴ ለኛ ታሪክ ነው። የታሪክ ጥላሸት የምንፍቅበት ነው ማለት ነው። ዳቦ ከመለመን ለስንዴ እጄ ከመዘርጋት አገር ወጥታ በተለያዩ ትላልቅ በፋኦና በተለያዩ ትላልቅ ድርጅቶች እየተረጋገጠ ባለበት ሁኔታ ላይ ይሄን ያህል ምቹ እድል ይዘን የኛን ድርሻ ያለ መወጣት ነውርም ስለሚሆን ባለሙያ ትልቅ እልህ አስጨራሽ ትግል የሚያደርግበት አርሶ አደሩ እንደዚሁ ትልቅ እልህ አስጨራሽ ትግል የሚያደርግበት ስራ መስራት ያለብን ነው ማለት ነው። ይሄን ብቻም ሳይሆን በባለሙያና በአርሶ አደሩ ብቻ የሚንጠለጠል ሳይሆን ሚዲያዎችም ሌሎች አካላቶችም በጋ ስንዴ እንዴት የሚለውን አስተሳሰብ የተቀየረበትና ውጤት የታየበት ስለሆነ አስፍተን ምርታማነቱን ማሳደግ አስፍተን ማሳውን ማስፋት ያለብን ነው ማለት ነው። በሆርቲካልቸር ሰብሎች ወይም መደበኛ ሰብሎች በ2017 ዓ.ም በአንደኛና በሁለተኛ ዙር 32000 ሄክታር መሬት ማልማት መቻሉን የገለጹት አቶ ጋዎ በዘንድሮ 39000 ሄክታር ማሳ ለማልማት ታቅዷል ብለዋል። በሆርቲካልቸር ዘርፍም ምርታማነት በሄክታር 176 ኩንታል ለማድረስ ሰፊ ርብርብ እየተደረገ መሆኑን ኃላፊው የገለጹ ሲሆን ሁሉም ለዘርፉ መሳካት የበኩላቸውን አስተዋጽኦ እንዲያበረክቱ ጥሪ ተላልፈዋል። አጠቃላይ በዞናችን ባሉ 12 የገጠር ወረዳዎችና 5 ከተማ አስተዳደሮች የአትክልት የፍራፍሬ ልማት ስራው ገበያ እየመሰከረበት ያለው ሁኔታ ትልቅ ስለሆነ አሁንም በዚህ አመት በአንደኛ ዙር 20000 አካባቢ ሄክታር በሁለተኛ ዙር 19000 አካባቢ 39000 አካባቢ ሄክታር እናለማለን። ምርታማነቱንም 176 ኩንታል እናደርሳለን። አማካይ ምርታማነት ማለት ነው። ያው እንግዲህ የአትክልትና የፍራፍሬ ምርታማነት በሄክታር ደረጃ በጣም ከፍተኛ ነው። እንደ አዝርዕት ሰብሎች አይደለም፣ ከፍ ያለ የመጣበት ሁኔታ አለ።